ከናንተ መከራ የሚቀበል ማንንም ቢሆን እርሱ ይጸልይ፣ ደስ የሚለው ማንንም ቢሆን እርሱ ይዘምር። ከናንተ የታመመ ማንንም ቢኖር የቤተ ክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። የእምነትም ጸሎት ደዌውን ያድነዋል፣ ጌታም ያስነሳዋል። ኃጢአትም ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁም ኃጢአታችሁን ብተናዘዙ ትፈወሱም ዘንድ ያንዱ ወደ ሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። በዚህ ቦታ ላይ ያዕቆብ የሚናገረው ነገር አለ። ማንም የታመመ ሰው ቢኖር ነው የሚለው። በአዲሱ ትርጉም በመካከላችሁ የታመመ ሰው አለን ይላል። እንዲህ ካለ ደግሞ የቤተ ክርስቲያን መሪ የቤተ ክርስቲያን ሽማግሌ ወደ እርሱ ይጥራ፣ እርሱም ደግሞ ዘይት ቀብቶ ይጸልይለት ይላል። በዚህ ቦታ ላይ አዲስ ኪዳናዊ የፈውስ አገልግሎትን አዲስ ኪዳናዊ የጸሎት አገልግሎትን ያዕቆብ ይናገራል። ታውቃላችሁ ያዕቆብ 5 ምዕራፎች አሉት። በእነዚህ 5 ምዕራፎች ስለ ጸሎት አጥብቆ ተናግሯል። ጸሎት በጣም ወሳኝነት አለው። በዚህ ቦታ ላይ አንዱ ስለ አንዱ የሚጸልይበትን መንገድ ሲናገር ዘይት ቀብቶ ይጸልይለት። ስለዚህ በአዲስ ኪዳን የዘይት አገልግሎት አለ። ታውቃላችሁ ሁሉ ጊዜ ሰይጣን በየዘመናቱ የሚሰራው ነገር ምን እንደሆነ ታውቃላችሁ? የምትገለገሉበትንና የምትጠቀሙበትን ነገር መንገድ መዝጋት፣ ኦብስታክል መፍጠር፣ የውሸት ነገሮችን ማድረግ እና በዚህ ቦታ ላይ ያዕቆብ የታመመን ሰው በዘይት ቀብተ ጸልይለት ወይም ደግሞ ዘይት ቀብቶ ይጸልዩለት። ስለዚህ ፈውሱ ጸሎቱም ያለው ዘይቱ ላይ አይደለም፣ ግን አሰራሩን ደግሞ ይናገራል። ትዝላችሁ እንደሆነ በእግዚአብሔርና በአሰራሩ እንድናምን ይናገራል። አሰራር ማለት ምን ማለት ነው? አደራረግ ማለት ነው። አደራረግ ደግሞ ማለት ምን ማለት ነው? በጊዜው የሚለቀቁ የመንፈስ ቅዱስ ምሪቶች ማለት ነው። የሆነ ሰው አለ ዛሬ እግዚአብሔር የከበባችሁ ነገር ገልብጣችሁ የምትወጡበት የኃይሉን ክብር በእናንተ ላይ ያደርጋል። እስቲ ቀኝ እጃችሁን አንሱና በእግዚአብሔር አሰራር አምናለሁ በሉ። እግዚአብሔር በሉ እስቲ አሁን በሉ እስቲ በህይወቴ በሚሰራው አሰራር አምናለሁ በሉ። ግድ የላችሁም ትቷችሁ አይደለም፣ አሰራሩ ነው። እስቲ ጩና አሰራሩ ነው በሉ። እስቲ ጩና አሜን በሉ። በደም መሃል ላይ ያለው ነገር አይገባንም። አሁን ራሱ እኔን ያኮረፋችሁ ይመስለኝ ነበር። አይደለም አሰራሩ ነው ያስኮረፋችሁ። አንዳንድ የዘገየ ተስፋ አለ። ባለጠጋ ትሆናለህ ተብለ ኪሱስ ምንም የለም ትሄዳለህ ተብለ ይሄው እየተፋጠጥን ነው። እንትን ትሆናለህ ተብለ ምንም የለም ታገባለህ ተብለ እንኳን ልታገባ በቃ መከራ። አሰራሩ ነው ምን እንደሚያደርግ ያውቃል። አንቺን እዚህ ጋር ቁጭ አድርጎ እዛ ጋር እየሰራ ያለው ነገር አለ። እስቲ ቀኝ እጆቻችሁን አንሱን አሰራሩ ነው በሉ። የሆነ ሰው ዛሬ ወደ ተሰራለት ክብር ይገባል። ወደ ተሰራላችሁ መንገድ ትገባላችሁ። ወደ ተዘጋጀላችሁ ነገር ትገባላችሁ። አብርሃምን ልጅን ትሰዋልኛለህ መጠባበቂያ በግ ያዝ አላለው። ልጅ ብቻ ነው ይዞ ሄደው። እሳት ይዞ ልጅ ይዞ አህያ ነው። ሌላ የሚሰዋ ምንም ነገር የለም። አማራጭም ይሁን ሪዘርቭም ይሁን ምንም ነገር የለም። በጉን ለካ ከእግዚአብሔር ነው። ይሄ አብርሃም እቅር ይላችሁ ሁሉን ያዘጋጀው እግዚአብሔር ነው። ዛሬ የሆነ አሰራር ውስጥ ትገባላችሁ። ከዚህ ጸሎት በኋላ ብሬክ ስሩ አድርጎ የሚወጣ ሰው ያለ ከሆነ ነገር ውስጥ ትገባላችሁ። አንድ ሰው ሲጮህ አሜን ይበለኛ። ኢየሱስ ጌታ። እኔ በአገልግሎት ግርም የሚለኝ ነገር ልንገራችሁ። አንዳንዱ ነገር ቀድሞ ይገባናል፣ አንዳንዱ ነገር ደግሞ ድንገት ነው የሚሆነው። እግዚአብሔር ለዘመናት የነገራችሁ ነገር ድንገት ይፈጽመዋል። የሆነ ሰው እኮ እንደዚህ አይነት ነገር ይገጥመዋል። በዚህ ወር የሚገጥመው ሰው አለ። ለዘመናት ነግሮሽ ይሄው ብሎ የሚያገናችሁ ሰው አለ። ይሄው ብሎ የሚሰጣችሁ ድል አለ። ይሄው ብሎ የሚሰጣችሁ ስኬት አለ። ይሄው ብሎ የሚሰጣችሁ ፈውስ አለ። በኢየሱስ በእናንተ ላይ ጠራው። እስቲ ጩና አሰራሩ ነው በሉ ባካ። እስቲ ጩና አሜን በሉ። ወደ ባይዘው ብዙ ሙያ የለኝም፣ ብዙ ሰርቻ አላቅም ብዙ ሽሮ ስራ ብትባል አንዳንድ ሰው ከውሃ የሚጀምር ሰው አለ፣ አንዳንድ ሰው ከሽንኩርት የሚጀምር ሰው አለ አይደል? ምኑ ነው
የቱ ነው የሚመችሽ? የቱ የሽንኩርቱ ነው? ትክክለኛ የቱ ነው እንዴ? ሆቴል ምን በላው ምንድነው? ቆይ የሆነው ትክክል አይደለም። ስቸኩሉ ከውሃ ጀምራችሁ ታውቃላችሁ? እስቲ ሚያክ ስለዚህ የውሃውም የሽንኩርቱም ትክክል ነው። ባንቺ ወጥ ሁለቱም ትክክል ከሆነ እንጀራ በበርበሬ ማሰራሩ ነው ራበኛ ብለሽ ከበላሽ እሱ ትክክል ከሆነ ኤልሻዳይ የሆነ እግዚአብሔር አሁን ከገባበት መንገድ በራሱ ነገር ማውጣት አይችልም ወይ? ዛሬ ለሆነ ሰው ቤት አውጃለሁ። ዛሬ ለሆነ ሰው ቢዝነስ አውጃለሁ። ዛሬ ለሆነ ሰው ትዳር አውጃለሁ። ዛሬ ለሆነ ሰው ተስፋ ቃል አውጃለሁ። እግዚአብሔር በክብር ይገልጣችኋል። እግዚአብሔር በድል ይገልጣችኋል። እግዚአብሔር ያስገርማችኋል። እግዚአብሔር ያስደንቃችኋል። ይችላል ይችላል። እስቲ ጩና ኤልሻዳይ ነው በሉ። እስቲ ጩና ኤልሻዳይ ነው በሉ። ታውቃላችሁ ለአብርሃም በ18 ዓመቱም ልጅ መስጠት ይችላል። በ100 ዓመቱም ልጅ መስጠት ይችላል። እግዚአብሔር የትኛውን መረጠ? የ100 ዓመቱን መረጠ። ለአብርሃም የሚመቸው የትኛው ነበር? በ18 ዓመቱ ገና ሳራን እንዳገባ ወይ በ40 ዓመቱ በዛ ጊዜ ነበር ደስ የሚለው። በተጋቡ በአመቱ ልጅ ጥሩ ነው ሲወለድ፣ በ100 ዓመትም ደግሞ ጥሩ ነው። ለማ ለእግዚአብሔር እሞታለሁ ያለ ዘርን እንደ ሰማይ ከዋክብት አበዛለሁ፣ እንደ ምድር አሸዋ አፈለዋለሁ። ይችላል እግዚአብሔር። ዛሬ ነግርሻለሁ ያንቺ እግዚአብሔር ይሄ እግዚአብሔር ነው። ባለቀ ሰዓት ብርሃን የሚያመጣ፣ በወደቀ ልብሽ ላይ ጣልቃ የሚገባ፣ የተዘጋውን በርሽን የሚከፍት አንድ ሰው ጮ ኤልሻዳይ ይበላ። ኤልሻዳይ ኤልሻዳይ ነው። በሚመቻችሁ መንገድ አልመጣም። በጠበቃችሁ ሰዓት አልመጣም። በዚህ ዓመት ብላችሁ አልሆነም። ይችላል እሱ ይችላል። ምንም ማድረግ ምንም መስራት ምንም ማድረግ hala በሆዴ አካባስ እሲ ጩና አሜን በሉ በደም። አንድ ሰው መንገዱ ሲስከፈታ ያለው፣ አንድ ሰው እግዚአብሔር ነገሩን ሲያቀናለታ ያለው፣ አንድ ሰው በራሱ አሰራር እግዚአብሔር መልካም ነገር ሲያደርግለታ ያለው። ዳዊትን እግዚአብሔር ንጉስ አረጋለሁ አለ። ንጉስ የሆነው ግን ሌሎቹ ንጉስ እንደሆኑት አይደለም። ከርቶ ሳውልን ተዋግቶ አይደለም ንጉስ የሆነው። እግዚአብሔር ንጉስ አረጋለሁ ብሎ ሲል እግዚአብሔር ጎልያድን ሰጥቶ ነው ንጉስ ያረጋው። ጎልያድን በፊቱ አቆመ። ማንንም ይገጥመው ጠፋ እና ሳውል በገዛ አፉ ተናገረ። ይሄንን ጎልያድ ለጣለልኝ ከበገበታ ይበላል አለ። ቤተሰቡ ዘርማንዘሮቹ ከቀረጥ ነፃ ይሆናሉ። ሁሉ ጊዜ ከንጉስ ይሆናል። ቀጥሎስ የንጉስ ሚስት ያገባል። ራሱ ሰውየው ራሱ ሰጥ ንግስና ነው በአፉ ሰጥ። እንዲህ ይሆናል እንዲህ ይሆናል። ወንዝ ሳትወርድ የሆነ ነገር ውስጥ ሳትገባ እግዚአብሔር በእውነት እውነትና ሱቅ የሚሰጠው ሰው ያለ ምን አይነት ነገር ነው? ቤት የሚሰጠው ሰው ያለ፣ መኪና የሚሰጠው ሰው ያለ። አንድ ሰው ሲጮህ አሰራሩ ነው ይበለኛ። አሁን በቤታችሁ ችግር ላለ ሰው አሰራሩ፣ ጎልያድ ለገጠማችሁ ሰዎች አሰራሩ። ዳዊት ጎልያድን አምጥቶ ቁጭ ሲያደርገው ከሰው ሁሉ የተለየ ስለሆነ አይደለም፣ ወደ ንግስና የሚሄድበት መንገድ እሱ ስለሆነ ነው። እንኳንም መጣባችሁ ጠላት፣ እንኳንም ይሄ ነገር መጣ። እግዚአብሔር ለክብር ያደርገዋል። እግዚአብሔር ለከፍታ ያደርገዋል። አይሰማም? ጩና አሜን በሉ በደም። ምንድነው የመጣባችሁ ከባድ ነገር? ለክብር ይጠቀምበት፣ ለቪዛ ይጠቀምበት፣ ለሆነ ነገር ይጠቀምበት። ግድ የላችሁም። ያንቺ አምላክ እግዚአብሔር ጎልያድን ፊትሽ ሲያመጣው፣ በልጆችሽ በትዳርሽ ፊት የሆነ ነገር ሲመጣ እሱን ለንግስና ይጠቀምበታል። እስቲ ቀኝ እጃችሁን አንሱን። አሁን ያለውበትን ነገር በሉ እግዚአብሔር በሉ ለክብር ይጠቀምበታል፣ ለድል ይጠቀምበታል። የመጣብኝን ነገር በሉ ለከፍታ ይጠቀምበት። ኢየሱስ ጌታ ነው። ታምናላችሁ? ታምናላችሁ ወይ? በዚህ መንፈስ እንጸልያለን። እግዚአብሔር ነገሮችን ይቀይራል። እግዚአብሔር ድልን ያደርግላችኋል። እስቲ አንድ ሰው ጮህ አሜን ይበለኝ። ለፈውስ፣ ለታምራት፣ ለክብር፣ ለኃይል እስቲ ጩና አሜን በሉ በደም። የነዛ በሰርግ ውስጥ የነበሩ ሰዎች ወይን ጠጅ ማለቃቸውን ኢየሱስ ክርስቶስ ያለቀን ነገርና የተቆረጠን ነገር እንደሚቀጥል ምልክት እንደተጠቀመበት
ያለቀባችሁን ነገር እዳ ውስጥ የገባችሁበትን ነገር የሆነ ነገር ሆኖ ልዋረድ ነው ያላችሁትን ነገር ለክብር ይጠቀምበታል። ግድ የላችሁም። ታውቃችሁበት አትቀሩም። ይቀይረዋል። ተነስተን ቆመን እንጸልያለን።